ሴት ለባሏ ትገዛ ተብሎ ተጽፏል። ወደደ የሚባለው ሳክሪፋይስ ያደርግ ለአዳም የሰራለት ነገር ሔዋን ብቻ ነው። ክርስቶስና ቤተክርስቲያን ያለውን ፍቅር ሪፍሌክት የሚያደርግ ህብረት። አባት የሌለበት ቤት አለ። የሰው ልጅ ለሚወደው ነገር መገዛት በጣም ቀላል። ይሄ የመገዛት ጫናው ከፍቅር ጋር አልነበረም። ሰው አጥፍቼ ቢመጣ እንዴት ነው ሪያክት የሚያደርገው? እንደውም ዚስ ዴይስ ፌሚኒስቶች በጣም በዝተዋል አይደለ? እሱ ምን ስለሆነ ለመገዛ ጤናስጥልኝ የስለ ጥበብ ቤተሰቦቻችን እንዴት ሰነበታችሁ? ዛሬም እንደገና በሌላ ፕሮግራም ወደ እናንተ መተናል። አብራችሁን ቆዩ። ዛሬ ደግሞ ከኛ ጋራ ሁለት እንግዶች ይዘንላችሁ መተናል። ራሳቸውን ያስተዋውቃሉ። ከአንቺ ልጀምር። ዲቦራ እባላለሁ። እሺ ዲቦዬ። እኔ ደግሞ ሊዲያ እባላለሁ። እሺ ዛሬ ዲቦና ሊዱ ነው የምላቸው፣ አብረውን ይቆያሉ። እሺ እንዴት ሰነበታችሁ? እግዚአብሔር ይመስገን። በመጀመሪያ ጊዜያችሁን ሰውታችሁ ከኛ ጋር ጊዜ ለማሳለፍ ስለመጣችሁ እጅግ አድርገን እናመሰግናችኋለን። ከዛ ኋላ ደግሞ የእውነት እንደዚህ ኦፕን አፕ አድርጎ ለመነጋገር ፈቃደኛ ስለሆናችሁ አይደል? እኛ ካልቸራችን ላይ ብዙ እንደዛ አልተለመደም እና ለዛም በጣም አፕሪሺየት አክኖሌጅ ስላደርገው አላልፍም። በጣም ቴንክ ዩ እላለሁ። ከማን ልጀምር? ዲቦዬ እንግዲህ ስለ ሪሌሽንሺፕ ስለ ትዳር ነው የምንወያየው። ሲንግል ደግሞ ሆነን ስለ ሪሌሽንሺፕ ስናስብ ስለ ትዳር ስናስብ እንዲያው እንደ ሴት ምንድን ነው የሚታሰበው? ያለሽ መረዳት ምንድን ነው? ትዳርን ስታስቢ ሪሌሽንሺፕን ስታስቢ? ስለ ትዳር ያለኝ መረዳት እንግዲህ ትዳር የእግዚአብሔር የመሰረተው ተቋም ነው፣ የሰው ሀሳብ አይደለም ትዳር። ስለዚህ ስለ ትዳር ያለኝን መረዳት የምወስደው ከመጽሐፍ ቅዱሳችን ነው እና መጽሐፍ ቅዱሳችን ስለ ትዳር ስለ ባልና ሚስት የሚለን ብዙ ነገር አለ። ትዳርን ሳስብ ሁለት ክፍሎች ናቸው ጭንቅላቴ ላይ የሚመጡት። አንደኛው በደንብ ፌመስ የሆነው የባይብል የመጽሐፍ ቅዱሳችን ክፍል ኤፌሶን 5 ላይ ያለው ስለ ትዳር የተጻፈ ሀሳብ አለ። ከዛ ደግሞ በዘፍጥረት ላይ እግዚአብሔር የሰው ልጆችን ሲፈጥር እና ደግሞ ትዳርን ለመጀመሪያ ጊዜ ኢንትሮዲዩስ የሚያደርገን መጽሐፍ ቅዱስ ዘፍጥረት ላይ ነው። ስለዚህ ትዳር ከኤፌሶን እንደምናገኘው መረዳት የክርስቶስንና የቤተ ክርስቲያንን ፍቅር እና ህብረት ሪፍሌክት የሚያደርግ ህብረት ሲሆን ከዛ ደግሞ ከአዳምና ሔዋን ታሪክ ደግሞ ስናይ እግዚአብሔር አዳምን ፈጥሮ ኃላፊነት ሰጥቶት ከጨረሰ በኋላ ለሱ የሚመቸውን ረዳት እንፍጠር አለ። ስለዚህ ሔዋንን ከፈጠራት በኋላ ደግሞ ሞር ኃላፊነት አብሮ ሰጣቸው እና ትዳር ማለት እግዚአብሔርን የክርስቶስን ለቤተክርስቲያን ያለውን ፍቅር ሪፍሌክት የሚያደርግ ህብረት እና ኮምፓኒየንሺፕ ነው። በአንድ ወንድና በአንድ ሴት መካከል ያለ ኮምፓኒየንሺፕ ነው። በዛ ደግሞ እግዚአብሔር ጀነሬሽኖችን የሚያወጣበት ትውልድን ለራሱ የሚያደርግበት ህብረት ነው ብዬ ነው የምረዳው። ስለዚህ ሪሌሽንሺፕ ደግሞ ወደዛ ነገር የሚመራ በሁለት ሰዎች መካከል የሚደረግ ትውውቅ ሊሆን ይችላል ነው ብዬ ነው የማስበው። ሊዲዬ ሞራለስ ዲቦ ደም ገልጻለች። ትዳር ማለት እግዚአብሔር በምድር ላይ ለሰው ልጅ የሰጠው ትልቅ ተቋም ነው። which is like ክርስቶስ እና ቤተክርስቲያንን በደንብ ሪፍሌክት የሚያደርግበት ክርስቶስ ቤተክርስቲያን እሷን ተናገረችው በደንብ ይሄ ባይብል ላይ ተዋረዱን በደንብ አስቀምጦታል። ክርስቶስ ቤተክርስቲያን እንደወደደ እንዲሁ ባሎች ሚስቶቻቸውን ውደዱ፣ ከዛ ሚስቶች ደግሞ ለባሎቻቸው ሰሚታርጉና ይሄ ኪንግደሙን ይሄ ሚረር የሚያደርግበት ነገር ነው ትዳር ማለት። ሪሌሽንሺፕ የምንለው ደግሞ ወደ ትዳር ምን እንደረደርበት መንገድ ነው አለ የምንተዋወቅበት፣ የምንግባባበት፣ የምንፈልገውን ነገር የምናውቅበት፣ በብዙ ነገር የምንዘጋጅበት ነገር ነውና ትዳር is the best gift እግዚአብሔር የሰጠንና እግዚአብሔርም ቃል ሲናገር ሰው ብቻውን የሚኖር ዘንድ መልካም አይደለም ይላል አይደለ? አንዳንድ ኤክሰፕሽናል ነገሮች እንዳለ ሆኖ የፖልን ታሪክ እንደምናውቀው ግን በቃ ሰው he need a partner የሚያግዘው ሰው ያስፈልገዋል። ስለዚህ ትዳርን
በጣም ሰፖርት የምናደርግ ሰዎች እንደ ክርስቲያን አይደለ እና እግዚአብሔር እንዳልኩትኝ እግዚአብሔር የሰጠን ትልቁ ጊፍት ነው ማለት ነው በምድር ላይ እና ደግሞ ጀነሬሽንም የሚፈጠርበት ልጆች የሚፈጠሩበት እግዚአብሔር ኪንግደም በጣም የሚሰፋበት ትልቅ ተቋም ነው ማለት ነው። እውነት ነው። ትልቅ ጊፍት ነው አይደለ? ለአዳም ሔዋንን ሲሰራለት የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም ብሎ የሰራለት ትልቁ ለአዳም የሰራለት ነገር ሔዋን ብቻ ናት አይደል? ምድር ላይ ያለውን ነገር በሙሉ እግዚአብሔር ለራሱ ነው የፈጠረው። ከዛ በኋላ ነው ሰውን ፈጥሮ ያስተዳደር ያለው አይደል? ስፔሲፊክሊ አዳምን አስቦ ግን የሰራለት ሔዋንን ነውና ያ ትልቅ ጊፍት ነው። ግን አሁን ስፔሲፊክሊ ደግሞ ወደኛ ሲመጣ አሁን ሮሎች አሉ አይደለ? የባል ሮል አለ፣ የሚስት ሮል አለ። ከዛ ደግሞ በሲንግልነት ደግሞ ያንን የምንረዳበት ያንን አንደርስታንድ የምናደርግበት ራሳችን የምናዘጋጅበት መንገድ ደግሞ በአንድም በሌላም መልኩ አፌክት ያደርገናል። እዛ ፖዚሽን ላይ ስንገኝ የምንሆነውን ነገር እና ምን አይነት እይታ ነው ያላችሁ ያለው ጀነሬሽኑ ላይ ያለው አሁን በዚህ ዘመን እንደ ሞኝነት የሚቆጠሩ የቢብሊካል ስታንዳርዶች አይደለ? የቢብሊካል እንትኖች አሉና እንዴት ትመለከቱታላችሁ እናንተ? በእኛ ጀነሬሽን አይ ቲንክ በእያንዳንዱ ጀነሬሽን እንደየሰው እንትን ደረጃ የተለያዩ አይነት ኮንሰፕቶች ይኖራሉ። ምናልባት የዛሬ 10 ዓመት የሌለ እኛ ደግሞ በደንብ ኤምፋሳይዝ የምናደርግባቸው ነገሮች ሊሆኑ ይችላሉ። እኔ ግን ለራሴ እንደ ጀነራል ሩል የምጠቀመው ቅድም እንዳልነው ትዳር እግዚአብሔር ሀሳብ ነው። ስለዚህ መጀመሪያ ስታንዳርዱ መሆን የሚገባው መጽሐፍ ቅዱስ ነው። ስለሱ ስላለኝ አመለካከትም ስለሱ ስላለኝም ዝግጅት ሳስብ የሚሄደው ከዛ ነው ማለት ነው። ስለ ዝግጅት ስለ ሪሌሽንሺፕ በእኛ ጀነሬሽን እንዴት ነው ለሚለው ጥያቄ ያው ብዙ አይነት አመለካከቶች አሉ፣ ብዙ አይነት እንትኖች አሉ በእኛ ጀነሬሽን። እኔ ስፔሲፊክሊ የማምነው ኦር ደግሞ እኔ ስፔሲፊክሊ ለራሴ ፕራክቲስ የማደርገው እንትን መጀመሪያ ትዳርን አንደርስታንድ የትዳርን ክብደት አንደርስታንድ ከማድረግ የሆነ ጭንቅላታችን ላይ የምንስለው እንትን አለ ከምናያቸው ነገሮች ኢንፍሉዌንስ የሚያደርጉን ነገሮች አሉ። ከፊልም ሊሆን ይችላል፣ ሶሻል ሚዲያ ሊሆን ይችላል፣ አጠገባችን ካየናቸው ትዳሮች ራሱ የምንረዳቸው መረዳቶች አዘገጃጀታችን አፌክት ያደርጉታል። ነገር ግን ከዛ ባለፈ ትክክለኛ ትዳር አንደኛ የእግዚአብሔር ሀሳብ እንዴት ነው ትዳር ላይ፣ ሁለተኛ ደግሞ ይሄ ፋንታሳይዝ ከማደርገው ወይ ጭንቅላቴ ላይ ካለው ነገር ሲወርድ ደግሞ መሬት ላይ ኑሮ እንዴት ነው እና ቅድም ስለ ኮምፓኒየንሺፕ አውርተን ነበር። ትዳር ፐርፌክት የሆነ ሁለት ሰዎች ስታንዳርዱ ክርስቶስና ቤተክርስቲያን ቢሆኑም ግን በሁለት ኢምፐርፌክት በሆኑ ሰዎች መካከል ፐርፌክት በሆነ በእግዚአብሔር ጸጋ ግን እየታገዙ የሚገነቡት ተቋም ነው። ስለዚህ ያንን ካወቅኩኝ እኔ እንዴት ነው መዘጋጀት የምችለው? የትዳር ጀነራል አንደርስታንዲንግ ካለኝ እኔ እንደ ሴት ምንድነው ኃላፊነቴ፣ ምንድነው ሮሌ እና እንደ አንድ መጽሐፍ ቅዱስን እንደሚያምንና እንደሚከተል ሰው መጽሐፍ ቅዱስ ክሊርሊ ሮል ዲፍረንት ሮሎችን ያስቀምጣል ለወንድና ለሴት። እንደ ሴት ሴት ቤተክርስቲያን ለክርስቶስ እንደምትገዛ ሴት ለባሏ ትገዛ ተብሎ ተጽፏል። ስለዚህ ሌላ ነገር ብዙ ነገር ተብሎ እንደተጻፈ ብለን እናደርጋለን። ግን አሁን እቺ ላይ ተብሎ እንደተጻፈ ብሎ ማድረግ ትንሽ ይከብዳል። እኔ ፐርሰናሊ ቻሌንጅ የሆንኩበት ነገር ነው እውነቱን ለመናገር እስኪገባኝ ድረስ ማለት ነው። እንዳልነው መገዛት የሚባለው ኮንሰፕት ራሱ ለምንድን ነው መገዛው? እሱ ምን ስለሆነ ለመገዛው የሚሉ ጥያቄዎችም ለዛ ነው ትክክለኛ አንደርስታንዲንግ ያስፈልጋል ብዬ ማስበው ማለት ነው። ስለዚህ በዛ መሰረት እኔ ምን አይነት ትዳርን ለመኖር ምን አይነት ካራክተር ምን ሪኳየር ያደርጋል ትዳር ራሱ በመሰረቱ ይሄን አንደርስታንዲንግ ቻሌንጂንግ እየሆነብንም ካለ ቁጭ ብለን ጊዜ ወስደን ሪፍሌክት አድርገን ስለሱ በማሰብ መዘጋጀት። ከዛ ደግሞ እኔ ምን አይነት ማንነት ነው ያለኝ? የምንፈልገው ነገር ብዙ ጊዜ ብዙ ነው፣ ግን እኛ ያንን ነገር ማድረግ እንችላለን ወይ ራሳችን ራሱ እንደዚህ ቢሆን የምንለው እዛ ሰው ላይ እኔስ ምንድነው እያደረኩ ያለሁት? ስለዚህ ዝግጅቶቼንም ሳስብ እንዳልኩሽ ከዛ ከመጽሐፍ ቅዱሳዊ የሆነ አንደርስታንዲንግ አለ። ከዛ ደግሞ መሬት ሲወርድ ያ ማለት ሌላ ነገር ኢንፍሉዌንስ ወይ ደግሞ ከሌላ ነገር አንማርም ማለት አይደለም። እኔ ስለመገዛት ኮንሰፕት የገባኝ እናቴ ነች ነው
መጀመሪያ ጥያቄ ሲፈጥርብኝ ይሄ ነገር ለምንድን ነው መገዛት ራሱ ምንድን ነው ስል ማድረግ የጀመርኩት እናቴን ኦብዘርቭ ማድረግ ጀመርኩ። እስኪ እንዴት ነው የምትኖረው የሚለውን ማለት ነው። እና አባትና እናቴ መካከል ያለውን ሪሌሽንሽፕ እያየሁ ነው የተማርኩት። እግዚአብሔር ይባርካቸው በጥሩ መንገድ ፖርትሬት ስላደረጉ ያንን ነገር ከዛ እየተረዳው ሳይ ኦኬ ሶ ይሄ ነው ማለት ነው መገዛት የሚመስለው። ስለዚህ እኔ ደግሞ ምን ማድረግ አለብኝ እኔ የቱ ጋር ነኝ የሚለውን አይተን መዘጋጀት እንችላለን። እኔ ከዛ ነው መረዳቴንም ዝግጅቴንም የምወስደው። ሊዲያ ወደ አንቺ እመጣለሁ። ግን እዚሁ ሀሳብ ላይ ትንሽ በጣም እግዚአብሔር ሲረዳ አይደለ መልካም ምሳሌ ቤታቸው ያላቸው ሰዎች ትልቅ ብሌሲንግ ነው በጣም የእውነት አይደል? ምክንያቱም ሁሉም ቤት እንደዛ ስላልሆነ አባት የሌለበት ቤት አለ፣ እናት የሌለበት ቤት ሊኖር ይችላል። ሁለቱም ኖሮ ደግሞ መልካም ምሳሌ ያልሆኑበት ቤት ሊኖር ይችላል። እና እንደዛ አይነት ሁኔታ ቢኖርስ እንዴት ነው መረዳታችንን ከየት ነው መንቀዳው? የምናየው ፋሚሊ ከሌለ ምንድን ነው እስቲ አንቺ እንግዲህ በግልጽ እንዲህ ነው ብዬ ለማለት ስላልኖርኩበት ወር ደግሞ እንትን ስላላልኩኝ በእርግጠኝነት ላላቅ እችላለሁ። ያንን ግን አንደኛ እንዳልኩት ምንጩ እግዚአብሔር ነው። እግዚአብሔር ደግሞ መልካም አባት ነው። እኛ መማር እኛ ዊሊንግ እንሆን እንጂ እግዚአብሔር የሆነ ሰው የእውነት በቃ ይሄንን ነገር እንዴት እንደሆነ አላቅም ብንል እና ለዛ ነገር የተከፈተ ልብ ቢኖርን እግዚአብሔር ያስተምራል። እግዚአብሔር በሰዎች ለራሳችን ሊያስተምረን ይችላል። እግዚአብሔር በሰዎች በሌላ ሰዎች ያስተምራል። እግዚአብሔር በተፈጥሮ ያስተምራል። ብዙ ነገሮች በተፈጥሮ አንደርስታንድ ያደረኳቸው ነገሮች አሉ እና አንደኛው ያው ከእግዚአብሔር ጋር መጽሐፍ ቅዱስን በማንበብ መንፈስ ቅዱስ ይመራናል፣ ይገልጥልናል። ከዛ በተጨማሪ ደግሞ አካባቢያችን ላይ ያሉ ትዳሮች አሉ ወይ እንደ ምሳሌ አድርገን መውሰድ የምንችላቸው ትዳሮች። ከዛ ደግሞ አሁን እግዚአብሔር ይመስገን ጥሩ ጀነሬሽን ላይ ያለነው ብዙ ሪሶርሶች አሉ። ብዙ ከቤተሰብ ባለፈው እኔ ብዙ መጽሐፎችን አነብ ነበረ፣ ቪዲዮዎችን አይ ነበረ፣ ብዙ አስተማሪዎች አሉ እና እሱንም ደግሞ ከእግዚአብሔር ቃል አንጻር ፊልተር እያደረግን ከዛ ሪሶርሶች አሉ። ግን በጣም ደግሞ ኤምፋሳይዝ ማድረግ የምፈልገው እግዚአብሔር አስተማሪ ነው፣ መንፈስ ቅዱስ አስተማሪ ነው። ሶ አስሎንጋስ እኛ ኦፕን እስከሆንን ድረስ እና ዊሊንግ እስከሆንን ድረስ ከራሱ ከእግዚአብሔር ራሱ እንማራለን ያስባል። እውነት ነው። ሊዲያ እዚሁ ሀሳብ ላይ ያው ከሮሎቹ አይደል የባልና ሚስት ሮሎች አሉ። ራሳችን እንዴት ነው የምናዘጋጀው ነው ውይይቱና አሁን ያለንበት ጀነሬሽን ይሄ ሞደርናይዝድ አይደለም፣ ብዙ ነገሮች ሞደርናይዝድ ሆነዋል። ወደኋላ የእናቶቻችንን የአያቶቻችንን ዘመን ስናየውና አሁን እኛ ያለንም ፕሪቪሌጅ ያለንም ቻሌንጅ የተለየ ነው ከነሱ አይደል? ኢቭን ከኛ ጀነሬሽን እንኳን የእናንተ ብዙ ልዩነት አለው ብዬ አስባለሁ። ከሶሻል ሚዲያው ጋር ከምኑ ጋር አብሮ የመጣ ማለት ነውና ብዙ ነገሮች ሞደርናይዝ ሊሆኑ ይችላሉ። የእግዚአብሔር ቃል የእግዚአብሔር ሕግ የማይሻሻል የማይቀየር ሞደርናይዝድ የማይሆን ነገር ነውና ከዘመኑ ጋር አብሮ እየተማርን ነው፣ እየሰራን ነው፣ ፕሮፌሽናል እየሆንን ነው፣ ኢንዲፔንደንት እየሆንን ነው አይደለ? ከነዚህ ሁሉ ጋር ተቀናብሮ ስቲል ያልተቀየረው የእግዚአብሔር ቃል ግን እንዴት ነው ቻሌንጅ ያደርጋል ወይ? በእናንተ ዘመን አንደርስታንዲንጋችሁን እንዴት ነው ስቲል በእግዚአብሔር ሀሳብ ላይ መስርቶ መቆም ከባድ አይደለም ወይ? that's a great question ሉሊትዬ። ትንሽ ሃርድ ነው ማለት ድሮ እናትና አባቶቻችን ያሳለፉትና አሁን ደግሞ በእኛ ጀነሬሽን ያለው ነገር ይለያያል። እግዚአብሔር ቃል ትላንትናም ዛሬም ነገም ለዘላለም ዘሴም ይሄ የምንጨምረው የምንቀይረው ነገር አይደለም አይደል? እንደ ክርስቲያን ደግሞ የምንኖርበትም የላይፍ መርሃችን መሆን ያለበት ባይብል ነው አይደለ? so we have to live according to the word of God አይደለ? የእግዚአብሔር ቃል እንደሚናገረው ወይም ደግሞ እንደሱ ነው ልንታዘዝ የሚገባው። አሁን ላይ ትንሽ በጣም ኮንትሮቨርሻል የሆነው እንደውም አሁን በጣም ሶሻል ሚዲያ ቲክቶክ ምናምን በጣም this days ትሬንድ ነው አይደለ? እና ይሄ ሰሚት ማድረግ የምትለው ብዙ ጊዜ ሴቶች ላይ በጣም የሚነሳ ኢሹ ነው እና ሴት ልጅ ሰሚት ማድረግ አለበት ለባሏ ኦር ደግሞ ለጮኛዋ ለጓደኛዋ ሰሚት ማድረግ አለባቸው ለወንዶች ይባላልና ብዙ ሴቶች አያምኑበትም ይሄን ነገር። ማለት እኔ ለምንድን ነው why would I do why not him ቅድም እንዳነሳችሁና እኔ ደግሞ ልክ እሱ ነገር ሳስብ የሰው ልጅ ለሚወደው ነገር መገዛት በጣም ቀላል ብዬ አስባለሁ አይደለ? ለምንወደው ነገር
መገዛት በጣም ቀላል እንደውም የሚከብደው መውደዱ ነው። ምክንያቱም የወንዶች ሮል ባይብል ላይ ይሄ ሳክሪፊሻል ላቭ ነው በቃ አይደለ? ይሄ ክርስቶስ እንዴት ነው ቤተክርስቲያን የወደዳት ራሱን አሳልፎ እስከሚሰጥ። ለዛውም እኮ ጥሩ ነገር እያደረገች እኮ አይደለም አይደለ? በጣም እየበደልን ኃጢአትን እየሰራን ነገር ግን ፍቅሩ ግን ይሄ በእኛ ሲቹዌሽን የተገደበ አልነበረም አይደለ? ዘዛት ሰናጋፔ ላቭ እና እሱ ነው እንደው የሚከብደው የወንዶች ነው እንደው የሚከብደው። ስለዚህ እነሱ ያን ነገር ለኛ ፕሮቫይድ ካደረጉን ዋይ ኖት እኛ ሰምተማለት በጣም ለኛ ነው ቀላል ነው። እና ብዙ ጊዜ እሱን ስሰማ እውነት ለመናገር በጣም ልቤ ይሰበራል። እንዴት ነው እኔ ለምወደው ነገር መታዘዝ የሚከብደኝ ለምድሮ ሰሚት ማድረግ የሚከብደኝ? እና አይ ቲንክ ሰው እሱ ዴፊኒሽን ትንሽ አይ ቲንክ ሳያምታቱት አይቀርም ብዬ አስባለሁ። እና እንደውም ዚስ ዴይስ ፌሚኒስቶች በጣም በስተዋል አይደለ ሪጋርዲንግ ዲስ ማለት ነው። እና እንዴት ነው የምንገዛው? ዋይ እንዴ እኩል ነን የሚባል ነገር አለ። there is nothing እኩል ማለት ወንዶች they are called to be leaders አይደለ? ሊደር እንዲሆኑ የክርስቶስ ምሳሌ አይተው after Christ የቤታችን ሊደር እንዲሆኑ የትዳራችን ሊደር እንዲሆኑ ነው ተብሎ የተጠሩት አይደለ? ከዛስ ደግሞ ከወንዶች ቀጥሎ ደግሞ ገርልስ ይመጣሉ። ሴቶች ደግሞ ምንድነው ሊድ ለሚያረጋቸው ሰዎች they have to submit they have to respect helper ነን እንጂ እኛ ሊደር አይደለንም አይደል? የቤቴ ሊደር ልሆን አልችልም እኔ ምክንያቱም ባለቤት ያለ በቃ የጌታ ቃል ስለሚናገር ማለት ነው። the moment ያ ተዋረድ ከተመታ ትዳር የሚባለው ነገር ራሱ ኤግዚስት አያደርግም። ስለዚህ ክርስቶስ አለ፣ ከዛ then comes our ባለቤት then comes ሚስት፣ ከዛ ያለ ልጆች ይቀጥላልና ያው እንደ ሴት መገዛት አለብን ለባሎቻችን። ግን ይሄ ቅድም ዲቡ እንዳለችው ይሄ በሱፕረስ ዌይ መገዛት አይደለም፣ ይሄ በፓወር መገዛት ምናምን አይደለም፣ አውት ኦፍ ላቭ ያለ መገዛት ማለት ነው። እና ያው የወንዶቹም ደግሞ they have to love us በቃ ይሄ ሳክሪፊሻል የሆነ ላቭ which is በጣም ሃርድ ማለት ነው። እና አንዳንድ ስቶሪዎችን እሰማለሁ እንደዚህ ትዳር ላይ ያሉ ሰዎች ምናምን በመሀላቸው ግጭት ተፈጥሮ ስፔሻሊ ቺቲንግ ምናምን ተፈጥሮ ብዙ ሰው የመለያያ ሚስም ስለሆነና ከዛ ያቺ ሚስት ከሄደች በኋላ ድጋሚ ስትመጣ የሚቀበላት ወንድ አለ። that's hard እሱ ነው ይሄ ሳክሪፊሻል ላቭ የምንለው ነገር አለ አይደል? despite the situation ማለት ነው። እሱ ካለ እቺ ሴት እንዴት ነው ለሰውየው ሰሚት ማታረገው አይደለ? በጣም እና ስለዚህ ያው የጌታ ቃል ይናገራል። ይሄ ውጪ የምናየው አይደለም እኛን ሊያኖረን የሚገባ ኦር ደግሞ ይሄ ሞደርን ስታንዳርድ አይደለም እኛን ሊያኖረን የሚገባ በቃ የጌታ ቃል አለ። ስለዚህ በእናቶቻችንም ዘመን እንደውም በእናቶቻችን በጣም የምናየው ነገር ነው። ለባሎቻቸው በጣም የተገዙ ናቸው አይደለ? በቃ ዝቅ ብለው ነው የሚኖሩት። እሺ ነው እሺ ማለት ግን ይሄ ዝም ብለው የሞኝነት እሺ ሳይሆን ቅድም እንደተናገርኩት ማለት ነውና እሱ ነገር this generation ላይ የምናየው ነገር አይደለም ማለት ለመናገር። ግን ደግሞ እንደ ክርስቲያን according to the Bible መኖር ስላለብን እንደዛ መሆን አለብን ብዬ ነው ማስበው እኔ። መማርም ወጥቶ መስራትም ማለትም በፍቅር ከምንገዛው መገዛት በላይ ሊያደርገን አይችልም። በፍጹም ፍቅር ካለ መገዛት ቀላል ነው፣ በጣም ቀላል ነው። ዋናው እውቀቱ ካለ መረዳቱ ካለ አይደለ? ይሄንን አያናጋውም እዛ እውቀት ላይ ከተመሰረተ። ያ እውነት ነው። በጣም ኮምፕሮማይዝ የተደረገ አንደርስታንዲብሊም ብዙ አደራን ያልተወጡ ወንዶች አይደለ? ኢሜጁን ስላበላሹት ከዛ የተነሳ ብዙ ሴቶች የመገዛት ጫናው ከፍቅር ጋር አልነበረም። ኢኮኖሚካል ዲፔንደንት በመሆናቸው ካልቸር ብዙ ጫና ነበረውና ያ ጫና ሲኖርና በፍቅር ሲሆን የተለየ ነው የሚለው ነገር it makes perfect sense። የመገዛትን ሌቭል አንዲት ሚስት ለባሏ ሰሚት ታደርጋለች አታደርግም፣ እየተገዛች ነው፣ መልካም ረዳት ሆናለች አልሆነችም የሚለውን ነገር አይ ቲንክ በቀላሉ እንትን ማለት ይችላል፣ ኢቫሉዌት መመዘን ይቻላል አይደለም? ለዛም ይመስለኛል ብዙ ጊዜ ኮምፕሌን ሲደረግ ምን ሰማው ብዙ ጊዜ ኮመንሊ የሚሰማ እንትን ነው። የመወደድ ነገር ግን እንዴት ነው ኢቫሉዌት የሚደረገው? ክርስቶስ ቤተክርስቲያንን እንደወደደ ባል ሚስቱን ይወደድ ይላል እና ይሄስ እንዴት ነው ሪኮግናይዝ አደርገዋለሁ ብለሽ የምታስቢው ወይ ምንድነው ኢቫሉዌሽን ነው? ይሄ ከሆነ ተወድጃለሁ ማለት ነው ብዬ በዚህ ሪኮግናይዝ አደርጋለሁ። በጣም ጥሩ ጥያቄ። ብዙ ጊዜ መገዛት ላይ ነው ጊዜ የምናጠፋው።
ለዛ መወደድ ራሱ እንዴት ነው ወይም ደግሞ አይ ቲንክ አንድን ፖቴንሻል ሰው እንትን ስል መለካበት እንትን ነው አይደለ? ሶ የመጀመሪያው ስታንዳርዱን ነው ማየው ብዬ አስባለሁ። እግዚአብሔር በጣም ደስ የሚለው ነገር መጽሐፍ ቅዱስ ላይ ባል ሚስቱን ይውደዳት ብሎ አልተወም። እንደፈለገው እንደተመቸው ምናምን አላለም። በጣም ስትሪክት የሆነ እንትን አስቀምጦለታል። እንዴት ለሚል ሰው ክርስቶስ ቤተክርስቲያን እንደወደዳት ብሎታል። ስለዚህ ክርስቶስ ቤተክርስቲያን እንዴት ነው የወደዳት? ክርስቶስ ምን አይነት ማንነት ነው ያለው የሚለውን መመልከት ነው መጀመሪያ ብዬ አስባለሁ። ከዛ ደግሞ ሌላኛው ጥያቄ የሚሆነው ያው ክርስቶስስ አምላክ ነው አይደል? እግዚአብሔር ነው። ስለዚህ ሙሉ በሙሉ ያለምንም እንትን እኔ ስለመገዛት ሳስብ ቤተክርስቲያን ለክርስቶስ እንደተገዛች ሲባል ለጌታስ እገዛለሁ። ምክንያቱም ፐርፌክት አምላክ ነው። ሁል ጊዜ ቢሆን ለእኔ መልካም ሀሳብ እንዳለው አውቃለሁ። ምንም ቢሆን የኔን ጉድ ነው የሚፈልገው። ለሰው ግን እንዴት ነው የምገዛው የሚለው እንትን አለና እንደዛ ሲባል ኮምፕሊትሊ ፐርፌክት የሆነ እንደ ክርስቶስ እንትን ማለት አይደለም። ግን አንደኛው ማይበት ኢቫሉዌት ማድረግበት ነገር ያ ሰውዬ ለጌታ ሰሚት አድርጓል ወይ ራሱ። ምክንያቱም ለጌታ ሰሚት ካላረገ ለሆነ ነገር ሰሚት እያደረገ ነው። እኔ ደግሞ የሚገዛኝም ኢቫሉዌት ማድረግበትም እኔ የምገዛው እሱ ለተገዛለት ነገር ነው። አንድ ሰው ለጌታ በስነ ስርዓት ከተገዛ እግዚአብሔርን የሚያውቅ እግዚአብሔርን የሚወድ እግዚአብሔርን እየፈራና እግዚአብሔርን እየወደደ ከዛ ደግሞ አክቲቭሊ ከክርስቶስ ጋር ዋክ የሚያደርግ ሰው ሳንክቲፋይድ የሆነ ደቀ መዝሙር ከሆነ የክርስቶስ ደቀ መዝሙር ከሆነ የክርስቶስን ባህሪያት ሪፍሌክት ማድረግ ይችላል። ምክንያቱም የእግዚአብሔር ዓላማ መጨረሻ ላይ የልጁን መልክ እንድንመስል ነው። ስለዚህ ህይወታችን ውስጥ ኢቨን ትዳር ራሱ ኤኒቲንግ ኢን ላይፍ መጨረሻው ክርስቶስ እንድንመስል ነው የእግዚአብሔር ዓላማ በእኛ ላይ። ስለዚህ ያ ሰውዬ ሰሚት ካደረገ ለእግዚአብሔር ለክርስቶስ ሰሚት ካደረገ ክርስቶስን እየመሰለ እየተለወጠ የሚሄድ ከሆነ ይወደኛል። ምክንያቱም እሱ ሁልጊዜ ቅድም ሊዱ እንዳለችው እኔም ሁሌ ላቨብል አልሆነም። ሁልጊዜ ለመውደድ ቀላል ሆንኩ ሰው አልሆነም። ግን በእንደዚህ አይነት ሲቹዌሽን ላይ ምንድን ነው የሚያደርገው? ጌታን የማያውቅ ጥሩ ሰውም በደህና ጊዜ ሊወደኝ ይችላል። ኦኬ። ግን እንደዛ ቻሌንጂንግ በሆኑ ጊዜያት ላይ ግን ከራሱ ከፍ ያለ ሌላ ሰሚት የሚያደርግለት ነገር አለ። የሚያደርግበት ነገር ስላለ ክርስቶስን ከወደደ ያ ሰው እና ያንን ባህሪዎች ያንን ፍሬዎች ሪፍሌክት የሚያደርግ ከሆነ በህይወቱ ያኔ ኦኬ ይሄ ሰውዬ። ግን እነዛ ፍሬዎች ምንድን ናቸው? አሚን አሁን በምንድን ነው አሁን ምን አይቼ ነው ሪኮግናይዝ የማደርገው? ወይም ደግሞ ምንድን ነው ኤክስፔክቴሽን መሆን ያለበት? መወደድን ኤክስፔክት አድርጌ እንትን ስል በምንድን ነው ኖቲስ የማደርገው? እሷ ትገዛለች፣ እሷ ሰሚሲቭ ሴት ናት የሚለውን ነገር በቀላሉ ማየት ይችላል አይደለም? ማለት ልክ ቢሆንም ባይሆንም ኤቫሉዌት ማድረግ የሚችልበት ቱል አለው። ለምሳሌ ክርክር አታበዛም፣ ደረቅ አይደለችም፣ ኖርማሊ የሚጠቀሙት ተርሞች ናቸው አይደለም? እንትን አይደለችም ብለው ኢቫሉዌት የሚያደርጉበት አላቸው። መወደድን በምንድን ነው ማለት? መወደድን ማለት ይሄ ከኢሞሽን ያለፈ ከአትራክሽን ያለፈ መወደድን እንዴት ነው በምን ካራክተሩ ነው ቤዚክሊ ሪኮግናይዝ የማደርገው? ኦኬ ሶ ሪኮግናይዝ የማደርግበት ይሄ ከኢሞሽናል ከፍቅሩ ይሄ ሮማንሱ ባለፈ አይ ቲንክ ለኔ የመጀመሪያው የሆነ ሰው ሃምብል እና ቲቸብል ከሆነ አንደኛው ማሳያዬ ነው። እና ሃምብል ምን ማለት ነው? ሃምብልና ቲቸብል ስል ማለት ነው በልቡ ያለው ፖስቸር ምን አይነት ሰው ነው? ተግሳጽን ኮሬክሽንን እንዴት ነው ያ ሰው ሃንድል የሚያደርገው? ምክንያቱም ትዳር ብዙ አጀስትመንት ያለው ይመስለኛል። ብዙ አይነት ለውጦች ይኖራሉ። ኮምፕሊትሊ የተለያየን ሰዎች ነን። የተለያየ ወንድና ሴት ነን። ራሱን የቻለ እንትን ነው ዲፍረንስ ነው። እና ቲቸብል ነው ወይ ያ ሰውዬ? አንደኛ ለእግዚአብሔር መንፈስ ራሱ ቲቸብል ነው ወይ? ለጌታ ቃል ክፍት ነው፣ ለኮሬክሽን ክፍት ነው። ከዛ ደግሞ ለኔ ኮሬክሽን እንዴት ነው ሪአክት የሚያደርገው? እኔ የሆነ ባህሪ ባይመቸኝ or የሆነ ነገር ባይመቸኝና ይሄ ነገር ብዬ ስነግረው ያንን ኮሬክሽን እንዴት ነው የሚቀበለው የሚለውን ነገር ከዛ አንድ ሰው ጄኒዩንሊ የሚወደኝ ከሆነ እኔ ማስበው እኔ ለማነሳቸው እንትኖች ዲፌንሲቭ የሚሆንና or ደግሞ መልሶ እኔ ላይ ፕሮጀክት የሚያደርግ ከሆነ
እላለሁ። ስለዚህ ለኮሬክሽን እንዴት ነው ያሰውዬ ነገ ጠዋት ብዙ ነገር ይቀያየራል፣ ብዙ ነገርም ይቀያየራል። እነሱን ነገሮች እንዴት ነው ሃንድል የሚያደርገው ብዬ አስባለሁ። ከዛ አጥፍቼ ሲያገኘኝ ነገ እንዴት ነው ምክንያቱም እኔም እንዳልኩሽ ሁልጊዜ ፐርፌክትሊ እንደዚህ ላበበ ሆኜ አልኖርም። ሰው ነኝ፣ ብዙ ነገሮች ይቀያየራሉ። እኔ ትክክለኛ መውደድ የሚፈተነው በነዛ ጊዜያት ነው። በደህና ጊዜ ማንም ማንንም ይወዳል። ስለዚህ በነዛ ጊዜያቶች ላይ እንዴት ነው ሪያክት የሚያደርገው እና የሆነ ክርስቶስ እንዳለው እኔ በልቤ ትሁትም የዋህ ነኝ እንዳለው ያ ጀንትልነስ አለው ወይ ያ ካይነስ አለው ወይ? እና አይ ቲንክ እኔ ብዙ ጊዜ ከሱ ጋር ነው ሶሴት የማደርገው። ሰው አጥፍቼ ቢመጣ እንዴት ነው ሪያክት የሚያደርገው እና ያን እኔም ራሴን ራሱ የምፈትነው በዛ ነው እና አይ ቲንክ ከኢሞሽን ባለፈ እሱ ነገር ቶሎ እንትን እንድል ኢቫሉዌት እንዳደረግ ይረዳኛል ብዬ አስባለሁ። ያ በጣም እውነት ነው። ኮንሲስተንስ ያለው ማንነት አይደለም በነገሮች ላይ እንዳልሹ የሂዩሚሊቲ ቲቸብል መሆኑ። ከዛ በተረፈ ግን የምንወደድ ሰዎች ሳንሆን ስንቀር አይደል ብዙ በተለይ ዱላ ወረወርብን በሚገባ ሰዓት ቸርነት የሚያሳየን ሰው አይደል ለመደብደብ ሳይሆን ለማቅናት የሚተጋ ሰው ቶሎ ሌብል አድርጎ እንትን ለማለት የማይቸኩል ሰው አይደል። አይ ቲንክ ክርስቶስ እንደዛ ነው ቤተክርስቲያንን ያወደዳት በደም ተለውሳሽ ሳለሽ ነው የሚለውና ፐርፌክት የሆነ ነገር ስላገኘ አይደለም ያነሳው። ገና ብዙ የሚሰራ ነገር እንዳላት ሪኮግናይዝ አድርጎ ዋጋ ሊከፍልላት ነውና ያ ፐርፌክት ሰው አትፈልጉ። አብራችሁ ግሮ የምታደርጉት ሰው ፈልጉ። ኢስ ፐርፌክት። ምን ትጨምሪያለሽ? እኔ የምጨምረው አንድ ነገር ቢኖር ፍቅር በሚገለጣል የሚለው ቅድም ያነሳሽው ጥያቄ ላይ ለምሳሌ እኛ የሆነ እቃ መግዛት ብንፈልግ እና በጣም ውድ ከሆነ ምንወደው ከሆነ እንገዛለን አይደለ? we don't care ምንም ያህል ኤክስፔንሲቭ ቢሆን በቃ we have to buy it ሰርተንም ቢሆን ተበድረንም ቢሆን እንገዛለን። እና ወንድ ልጅ ወደደ የሚባለው በቃ ሳክሪፋይስ ያደርግ ነው ማለት። ወንድና ሴት በጣም የተለያየን ሰዎች ነን አይደለ? ወንድ ልጅ is a hard working person የሚሮጥ የሚተጋ የሚሰራ ነው አይደለ? despite all those things ታይሙን አበጅቶልኝ ቁጭ ብሎ ካዋራኝ that's one part of ፍቅሩን እየገለጸ ነው ብዬ የማስብ ሰው ነኝና ክርስቶስ እኮ ፍቅሩን ሲገልጥ እስከ ሞት ድረስ ነው አይደል? ስለዚህ ይሄ ሰውዬ የራሱን ነገር ይሄ ሰልፍለስ ከሆነ ለኔ ፍቅር ነው ብዬ ነው የማስበው። ራሱ የሚፈልገውን ነገር ትቶ ነዋይ ቆይ እሷ የምትፈልገውን ነገር ሊዲያ የምትፈልገውን ነገር ምናምን እያለ ያን ነገሮች ሲያደርግ ኦኬ በጣም ግልጽ ነው ይሄ ሰው ይወደኛል ብለን እንተምንለው አይደለ? ማንም ሰው አሁን ልጅ ብዙ ጊዜ እናቶች ልጅ ከወለዱ በኋላ የራሳቸውን ነገር ይተዋሉ። ለምን? ልጆቻቸውን በጣም አብልጠው ስለሚወዱ በቃ የራሳቸውን ነገር ትተው ልጆቻቸውን የሚያስደስታቸውን ነገር በቃ እንደውም ብዙ ጊዜ ይሄ እናትነት ባህሪ ነው ይባላል አይደል? ስለዚህ the same goes to ወንዶችም የሚወዱትን ነገር ይተው እያልኩኝ ሳይሆን ግን ሳክሪፋይስ ያደርጉለት ያኔ ነው ኦኬ ያ ሰው በእውነት በእርግጥ ይወደኛል ለእውነትም ፍቅር አለው ብዬ እኔ ፐርሰናሊ የማስበው ማለት ነው። አሜዚንግ እውነት ነው። ፍቅር ዋጋ ያስከፍላል። like whatever ኮስት የሚያደርግሽን ነገር ላንቺ እንደ ኮስት አትቆጥሪው ፍቅሩ ስለሚበልጥ which is very true። እሺ የምትታሙበትን ነገር ራሳችን ብዙ ወንዶች ያሟቸዋል። ሴቶች ስትባሉ ምርጫችሁ አያልቅ ሪኳየርመንታችሁ ብዙ ነው ይባላል። አሁን ያላችሁት ስታንዳርድ የእግዚአብሔር ቃል በእግዚአብሔር ቃል ላይ የተመሰረተ እግዚአብሔርን የሚፈራ ቲቸብል ሀርት ያለው እነዚህ ነገሮች እንዲያው በአብዛኛው የክርስቲያን ወንዶች ቫልዩዎች ናቸው። ግን ደግሞ ሰዎች ስለሆነ አለን ደግሞ ስፔሲፊክ የሆነ ምርጫ ደግሞ አለና ምርጫችሁ አያልቅም ይላሉ ነው እኔ አላልኩም። ምን ያለሽ ይወይ